ከሚያውቁ ሰዎች ጋር መንገዱን ከሚያውቁ ሰዎች ጋር ስትጠጋ ኢዝሊ ሀብት የምታካብትበት መንገድ አለ። አሁን ለምሳሌ እዚህ ሀገር የግድ አንድ ሰው 30 ዓመት መጠበቅ አለበት ወይ አንድ የቤቱን ዕዳ ከፍሎ ለመጨረስ? ክሬዲት ካርድ ግን ሲሆን እያንዳንዱ ኢንኳሪ ኢምፓክት አለ። ጥሩ አጋጣሚ ነው፣ ደግሞ ጥሩ ኦፖርቹኒቲ ነው ሀብት ለማፍራት። $2 የሚሆን $2,000 ካልከፈል ክሬዲት ስኮር ኢምፓክት አለ። ስለዚህ እዚህ ሀገር ብዙ አይነት የኢንቨስትመንት መንገዶች አሉ። ያንን እንዴት ነው ማግኘት የሚችል? ምክንያቱም አንዳንድ ጊዜ የኛ ብቻ አይደለም የማናቃቸው እዳዎች ሊኖሩ ይችላሉ። ክሬዲት ካርድ መዝጋት ሁለት ነገር ኢምፓክት አለው። ቤት መግዛት እውነት ስካም ነው ወይስ ደግሞ ኢንቨስትመንት ነው? ሰላም ጤና ይስጥልን። እንኳን ወደ ራስ ቢኒ ሚዲያ በሰላም መጣችሁ። ዛሬ ለየት ያለ እንግዳ ይዘንላችሁ ብቅ ብለናል። የዛሬው እንግዳችን በሲያትልና አካባቢዋ ላይ የሚገኝ ሎን ኦፊሰርነት የሚያገለግል ወንድማችን ነው። በተለያዩ ኢንቨስትመንቶች እናውቀዋለን። ዛሬ እንግዲህ ከኛ ጋር እዚህ ተገኝቶ ያለውን እውቀትና ያለውን ልምድ ሊያካፍለን ተገኝቷል። ከዚህ ውይይት በጣም ብዙ የሆኑ ነገሮች እናገኛለን። ስለዚህ የትም እንዳትሄዱ። እንግዲህ ኤልያስ እዚህ ድረስ መጥተህ ለእኔና ለተመልካቾቻችን ያለህን ልምድና ያለህን እውቀት ለማካፈል ፈቃደኛ ስለሆንክ ከልቤ አመሰግናለሁ። ከምንም በፊት ኤልያስን ለመጀመሪያ ጊዜ የሚያዩ ሰዎች ይኖራሉና እስቲ ኤልያስ ማን ነው? ኤልያስ የተወለደ የታደገ? እስቲ ከዛን ጀምር። ቢኒ ቴንኪዩ። በመጀመሪያ እዚህ ስለጋበዝከኝና ይህንን ቻንስ ስለሰጠኝ በጣም አመሰግናለሁ። ያው ስሜ ኤልያስ ይባላል። እዚህ በሲያትል ዋሽንግተን ነው የምኖረው እና አሁን ኮሚቴያችን ሰርቭ ማድረገው በሎን ኦፊሰርነት ነው። ሞርጌጅ ሎን ኦፊሰር ነኝ። እየሰራሁ ነው ያለሁት። ኤልያስ ማን ነው ለሚለው ደግሞ ያው እንግዲህ እኔ ተወልጄ ያደግኩት አዲስ አበባ መርካቶ ነው። የመርካቶ ልጅ ነኝ እና ያው የመርካቶ ልጅ ሲባል አንድ አይምሮ ውስጥ የሚገባ ነገር አለ፣ ቢዝነስ እና እኔ በቢዝነስ ዓለም ውስጥ ነው ያደግኩት። ቢዝነስ እየሰራሁ ያደግኩት። ኢንቫይሮንመንቱም ቋንቋችን ሙሉ ቢዝነስ ነው እና እዚህም ሀገር ስመጣ በተለያዩ ቢዝነሶች ኢንቮልቭ አድርጌያለሁ። የተለያዩ ቢዝነሶችን ረን አድርጌያለሁ። አሁን ደግሞ ያው ከቁጥርና ከቢዝነስ ጋር የተያዘ ኢንጆይ ማድረገው ስራ ሎን ኦፊሰር ነው እና በጣም ደግሞ ኢንጆይ የምታደርገው ደግሞ ደስ ይልሃል እንደዚህ ሰዎችን ስትረዳ፣ ሰዎችን ስታግዛቸው እና እዚህ ሀገር የአሜሪካ ድሪም የሚባለው ነገር አለ አይደል? የአሜሪካ ምድር ሰው ላይ ስማይል ስታይ በጣም ኢንጆይ የምታደርገው ምንድነው ሪዋርድ ያለው ስራ ነው እና አሁን በዚህ እያገለገልኩ ያለው። በጣም ቆንጆ። እንግዲህ ኤልያስ ያው በሎን ኦፊሰርነት እያገለገልክ ሰው ቤት እንዲገዛ ብድሩን በማመቻቸት ላይ የምትገኝ ወንድማችን ነህ እና እስቲ መጀመሪያ ስለ ክሬዲት ስኮር እናውራ። ምክንያቱም ክሬዲት ስኮር በጣም አስፈላጊ እንደሆነ ይገባኛል። እስቲ ክሬዲት ስኮር ምንድን ነው? ክሬዲት ስኮር በዕለት ህይወታችን ላይ ምን ተጽዕኖ አለው? እስቲ ከዛን ጀምር። ያ ቢኒ እንግዲህ እንደምታውቀው ኢትዮጵያ ውስጥ ሁሉ ነገር ካሽ ነው እና በካሽ ነው የምንንቀሳቀሰው። ይሄ የክሬዲት ሲስተሙ ስላልነበረ አሁን እየመጡ እንዳላቃለሁ እና እዚህ ሀገር ግን ሁሉ ነገራችን ከክሬዲት ጋር የተያዘ ነው። ያ ማለት ደግሞ ክሬዲት ስኮራችን በጣም ኢምፖርታንት ነው ማለት ነው። ክሬዲት ስኮር እንደ ትምህርት ቤት ሪፖርት ካርድ ወይ ማሰብ እንችላለን። ያ ማለት ምንድነው? ባንኮች ጋር ሄጄ ብድር አበድሩኝ ስላቸው ምን ይዤ ሳይሆን ምን አይተህ ነው እና ምን ያህል ታማኝ ነህ፣ ምን ያህል መክፈል ትችላለህ፣ ከዚህ በፊት ባለ ሂስትሪ እንዴት ነበርክ የሚለውን ነገር የሚያዩት ከክሬዲት ስኮሬ ነው። ስለዚህ ባንኮች ሳያውቁኝ ሊያበድሩ የሚችሉት ስኮሬን አይተው ስለሆነ ክሬዲት ስኮሬ በጣም ኢምፖርታንት ነው ማለት ነው። ለዚህ ነው በብዙ አቅጣጫ ክሬዲት ስኮር ኢምፓክት ያለው። ቤት ከመግዛት ጀምሮ መኪና ስንገዛ፣ እንዲሁም ደግሞ ኢንሹራንስ ላይ ከመጣን አሁን አንዳንድ ጊዜ አንዳንድ ኢንሹራንሶች ሃይ የምንከፍለው ከሌላ ሰው ሃይ የምንከፍለው ቢካዝ ኦፍ ክሬዲት ስኮራችን ነው። ሃይ መክፈል ብቻ ሳይሆን ደግሞ አፕፍሮንት እንድንከፍልም ያስገድናል። ምክንያቱም የ6 ወር መክፈል በየወሩ መክፈል ሲገባል
ግን ካለን ክሬዲት ስኮር አንጻር መጀመሪያ መክፈል አለብህ ብለው ፎርስ ያደርጉናል። ስለዚህ ክሬዲት ስኮር በዕለት ተግባራችን ላይ በጣም ኢምፓክት አለው። ሌላው ደግሞ ክሬዲት ስኮር እንደ አሴት ነው ማለት በረር ክሬዲት ስኮር አለ ማለት በረር ኢንትረስት ታገኛለህ፣ በረር ለጥሩ ነገር ኳሊፋይ መሆን ትችላለህ። እንዲሁም ደግሞ እንዳልኩ ኢንሹራንስ ላይ ኢንስተር ኦፍ የ6 ወሩን በአንዴ ከምትከፍል በየወሩ መክፈል ትችላለህ። ስለዚህ ያ በጣም ኢምፓክት ያለው በላይፋችን ላይ ዴይሊ ላይፋችን ላይ ኢምፓክት ያለው ነገር ነው ማለት ነው። በጣም አሪፍ። እንግዲህ ያው ክሬዲት ስኮር እንዴት ነው የሚሰራው? እስቲ እሱን ትንሽ ብታስረዳን። ክሬዲት ስኮር ምን ጀምረውና ሜንቴን ማድረግ ያለብን ሄልዚው መጠበቅ ያለብን ነገር ነው። ዝም ብለን የምንተው ነገር አይደለም። በጥንቃቄ ምንድነው የምናየውና ፎሎ የምናደርገው ነገር ነው። ምክንያቱም እያንዳንዱ የፋይናንስ እንቅስቃሴዎችን ክሬዲት ስኮሮቻችን ላይ ኢምፓክት ስላለው ማለት ነው። ያ ማለት ምንድነው? ክሬዲት ስኮሮቻችን በጣም የሚታወቀውና ሜጀር የሚባሉት 5 ኮምፖነንቶች አሉ ክሬዲት ስኮሮቻችን ላይ በጣም ኢምፓክት ያላቸው። አንደኛው ፔመንት ሂስትሪ። ያ ማለት ምንድነው? የክፍያ እንዴት ነው የምንከፍለው፣ ሌት ነው የምንከፍለው ወይ በጊዜው ነው የምንከፍለው ወይ የሚለው ያ ወደ 35% ኢምፓክት አለው። ሁለተኛው ምን ያህል ነው ባንክ አበደረ የምትጠቀመው። ለምሳሌ ባንክ 1000 ብር ሊሚት ሰጥቶ ምን ያህሉን ነው ከዛ ውስጥ እየተጠቀምክ ያለው የሚለውን ነገር ያዩትና ዩቲላይዜሽን ማለት ነው። ዩቲላይዜሽንን ሌላ 30% ኢምፓክት አለው። ሶስተኛው ደግሞ ክሬዲት ሂስትሪ ነው። ለምን ያህል ዓመት ክሬዲት ተጠቅመሃል የሚለው 15% ኢምፓክት አለው። ሌሎቹ ሁለቱ ኒው ክሬዲት ስንጠይቅ ወይ ደግሞ ኒው ክሬዲት ኢንኳየር ስናደርግ የሚያመጣው ነው። ሌላው ደግሞ ክሬዲት ሚክስ ይባላል። ያ ማለት ክሬዲት ካርዳችን የመኪና ፈርኒቸር፣ ቤት ስንገዛ እነዚህ ሁሉ ተጠራቅሞ ሚክስ አጠቃቀማችን ሁሉም ስንጠቀም ሞር ቤኔፊት አለው እና ይሄ ደግሞ 10% ኢምፓክት አለው። ስለዚህ እነዚህ 5 ነገሮች ናቸው። ፔመንት ሂስትሪ፣ ዩቲላይዜሽን፣ ክሬዲት ካርድ ዩዜጅ ሂስትሪ ምን ያህል ዓመት ተጠቀምን እና ኒው ክሬዲት ካርድ ኢንኳየር ስናደርግና ሚክስ ክሬዲት ዩዜጅ የሚባሉ ናቸው። እነዚህ ናቸው 5ቱ ኢምፓክት ያላቸው ክሬዲት ስኮራችን ላይ። በጣም አሪፍ። እንግዲህ ብዙዎቻችን እኔ ትንሽ ሚስ አንደርስታንድ እናደርጋለን ብዬ የማስበው ይሄ ክሬዲት ዩቲላይዜሽን ሁለተኛ ብለህ የጠቀስክልን ነው። እሱ ምንድን ነው? እንዴት ነው እሱን ክሬዲት ዩቲላይዜሽን ወይ አጠቃቀማችንን ሁኔታ እሱን እስቲ በደንብ በጥልቀት ብታስረዳን። እንዴት ነው የሚሰራው? እስቲ እሱን ትንሽ ብታስረዳን። ኦኬ ቢኒ፣ ክሬዲት ዩቲላይዜሽን ማለት ባንኮች ወይ ደግሞ ፋይናንሻል ኢንዱስትሪዎች ክሬዲት ስንጠይቃቸው ሊሚት ሰጡናል። ለምሳሌ $1000 ሊሆን ይችላል ወይ $1500 ሊሆን ይችላል። ሊሚት $1000 ሊሚት ሰጥተውን እኛ ምን ያህል ነው የምንጠቀመው? ይህን ዩዝት ሆል 1000 መጠቀም ትችላለህ፣ ግን ባይ ዘ ኤንድ ኦፍ ዱ ዴት ምን ያህሉ ነው የምትከፍለው? ለምሳሌ 1000 ክሬዲት ሊሚት ሰጥተው አንተ 700 ተጠቅመህበት ልክ ባይ ዘ ኤንድ ኦፍ ዱ ዴት ማለት ነው 400 የምትከፍል ከሆነ 300 ወደሚቀጥለው አስተላለፍክ ማለት ነው። ስለዚህ 300 የ1000 ማለት 30% ማለት ነው። ስለዚህ you are using 30% utilization ተጠቀምክ ማለት ነው። ለዚህ ነው የ30% ጎልደን ሩል ነው የሚባለው። ስለዚህ በተቻለ መጠን ካለህ ሊሚት ከ30% በታች ብትጠቀም፣ ግን ሄልዚ የሆነ ክሬዲት ስኮር ቢውል ለማድረግ ካለህ ሊሚት ከ10% በታች መጠቀም። 30% ከተጠቀም ክሬዲት ስኮርን ዳዝን ኢምፓክት አማጭ፣ ግን ከ10% በታች ግን ሄልዚ ነው ማለት ለመክፈልም አቅም ይኖርሃል፣ ማኔጀብልም ይሆናል ማለት ነው። ለዚህ ነው 30% ኢምፓክት ስላለ ሰው ያን ነገር መጠቀም ሲጠቀም በጥንቃቄ ማድረግ ያለበት። ነገር ግን አንዳንዴ ፎር ሰም ሪዝን እንደዛ ከሆነ የምንጠቀመው ከ30% በላይ የምንጠቀመው ምን ማድረግ ይቻላል? ባንኮችን ክሬዲት ሊሚቶች እንዲጨምሩልን መጠየቅ እንችላለን። ክሬዲት ሊሚቱ ሲጨመርልን ለምሳሌ አሁን ቅድም እንዳልኩ 300 ብር ዕዳ ካለብን የ1000 30% ማለት ነው። ነገር ግን ክሬዲት ሊሚት ኢንክሪዝ እንዲያደርጉልን ብንጠይቃቸውና 1500 ቢያደርጉልን ስቲል የምንጠቀመው 300 ብር ነው። ግን 300 ብር የ1500 20% ነው። ዳት ምን ያደረግን ማለት ነው? ዩቲላይዜሽኑን ቀነስ ነው ማለት ነው። እንደዚህ በማድረግ ክሬዲት ስኮሮቻችንን ቢውልድ ማድረግ ወይ ደግሞ
ሜንቴን ማድረግ እንችላለን። ያ ማለት ምን መሰለህ፣ አሁን ካልከፈልክ ዕዳህን ካልከፈልክ 30% በላይ ካለብህ ኢንተረስት ትከፍልበታለህ። ደግሞ ማወቅ ያለብህ የክሬዲት ካርድ ኢንተረስት በጣም ሀይ ነው። ስለዚህ እሱ በተቻለ መጠን ቶሎ ቶሎ የሚከፍል ቶሎ ነው እና ብዙ ሰው ሚኒመም ስለሚከፍል በተለያየ ምክንያት ሚኒመም ስለሚከፍል ሚኒመም ከመክፈል ተቆጥቦ ግን እነዚህ ነገሮችን ቶሎ ቶሎ የሚከፍል ከሆነ ካልቻለ ከ30% በታች ቢሆን ይመረጣል። አቅሙ ከፈቀደና የሚያስተካክለው ከሆነ ማለት ያ ከቻለ ያው ሙሉ መዝጋት ማለት ነው። ሙሉ መዝጋት በጣም ምንም ጥያቄ የሌለውና እንደዛ ነው። ክሬዲት ስኮርን ቢልድ ማድረግ ብቻ ሳይሆን ኢንተረስት ማትከፍልም ሙሉ ከከፈልክ እኮ ብዙ ሴፍ ታደርጋለህ። ስለዚህ የክሬዲት ስኮራችንን ለማሻሻል መንገዶች አሉ። እስቲ እንዴት አድርገን ማሻሻል እንችላለን? ክሬዲት ስኮራችንን ሰጀስት የምታደርገው ነገር ካለ? ከወዳጅ ዘመድ ጋር ጣፋጭ ጊዜ ለማሳለፍ አቅደዋል? እንግዲያውስ መድረሻው ሳምራ ካፌና ባክላቫ ይሁን። የባክላቫው ጥፍጥና፣ የቡናው መዓዛ፣ የቤተሰብ ያህል የሚሰማውት እንክብካቤ፣ የፒያሳን መኮንኖች ጣዕምና ለዛ ያለው ድገሙኝ ድገሙኝ የሚያሰኝ ምርጥ ባክላቫ ከወዳጅ ዘመዶ ጋር ዘና ለማለት፣ ለሥራ፣ ለስብሰባ ወይም ለብቻው ጊዜ ለማሳለፍ ተመራጭ ቦታ። ለልደት፣ ለሰርግና ለተለያዩ ፕሮግራሞች ኬክ በትዕዛዝ እናዘጋጃለን። በዝግጅቶ ላይ የቦታ ጥያቄ እንዳያሳስቡት፣ ቤተሰብና ወዳጆችዎን በነፃነት የሚያስተናግዱበት ዘመናዊና ሰፊ ቦታ አዘጋጅተንልዎት በስልክ ቁጥር 619-247-0721 619-247-0721 ያግኙ። ሳምራ ካፌና ባክላቫ፣ ጣዕሙ ከልብ የማይጠፋ። ያ ደግርቲንግ ቢኒ ምንድነው? ክሬዲት ስኮር የምናሻሽለውም ነገር ነው የምናበላሸውም ነገር ነው። በእጃችን ያለ ቱልሱ አለም ማለት ነው። የተበላሸ ክሬዲት ካለ መጀመሪያ ለምን እንደተበላሸ ማወቅ ነው። የተበላሸው ሌት ስለምንከፍል ነው ወይስ ደግሞ አጠቃቀማችን በጣም አግሬሲቭ ስለምንጠቀም ነው? ለምንድነው የተበላሸ ብሎ ማወቅ ጥሩ ነው። ግን ለማሻሻል አንደኛ ፔመንታችንን በስርዓቱ መክፈል መጀመር አለብን። አንዳንድ ጊዜ እኔ አሁን አንዳንድ የሚገጥመኝ ነገር ምንድነው፣ ክሬዲት እኮ ጥሩ ነበረና $2 ስላልከፈሉ የተበላሸው የሚሉ ሰዎች አሉ። እና ማወቅ ያለብን ነገር ፔመንት ላይ it doesn't matter how much $2 የሚሆን $2,000 ካልከፈልክ ክሬዲት ስኮርን ኢምፓክት አለ። ስለዚህ ትንሽ ነው ትልቅ ነው የሚባል ነገር አለ። ዋናው ነገር ምንድነው? በጊዜ መክፈል ነው። ስለዚህ ክሬዲት ስኮራችን እንድናሻሽል መጀመሪያ ራሳችንን በጊዜው ክሬዲት ካርዳችንን መክፈል፣ ዕዳዎቻችንን መክፈል መለማመድ አለብን። ይህን ለማድረግ አንደኛውና the best way አውሮፔ ሳይን አፕ በማድረግ ስለዚህ ብዙ ጊዜ ሰዎች እንረሳለን። እዚህ ሀገር ደግሞ ብዙ አይነት ኢንፎርሜሽኖች ስላሉ ብዙ ደብዳቤዎች ስለሚመጡ አንዳንድ ጊዜ ሳናየው ሊያልፍን ይችላል። ስለዚህ አውሮፔ ሳይን አፕ ካደረግን ቀጥታ ከባንካችን ያንን ብር በሰዓቱ ስለሚወስዱን ለኛም እረፍት ይሆነናል። ክሬዲት ስኮራችንም ቢልድ ማድረግ እንችላለን ማለት ነው። ሌላው ደግሞ ካልቸር ሃቢት ማድረግ አለብን። ምንድነው እኔ ለክላይንቶች ብዙ አድቫይስ ማድረገው ቢያንስ በወር አንድ ጊዜ ከተቻለ በወር 2 ጊዜ ባንክ ስቴትመንቶቻችን ሪቪው ማድረግ አለብን። ምክንያቱም አንዳንድ ጊዜ የኛ ብቻ አይደለም የማናቃቸው ዕዳዎች ሊኖሩ ይችላሉ፣ ወይ ደግሞ የረሳናቸው ዕዳዎች ሊኖሩ ይችላሉ፣ ሰብስክራይብ ያደረግናቸው ነገሮች ይኖራሉ። እነዛን ሳናስበው ዕዳ ሊሆኑብን ይችላሉ። ስለዚህ ባንክ ስቴትመንቶቻችንን በጊዜው ሪቪው የምናደርግ ከሆነ ሚስቴኮችን ማየት እንችላለን። ችግር ካለበት ደውለን ያን ነገር ማስተካከል እንችላለን። የረሳነው ክፍያ ደግሞ ከሆነ በጊዜው መክፈል እንችላለን። ሌላው ዩቲላይዜሽን፣ ቅድም እንዳልኩ ዩቲላይዜሽንን አጠቃቀማችንን መቀነስ። አጠቃቀማችን መቀነስ ማለት ክሬዲቱን መጠቀም ችግር የለውም፣ ግን በጊዜው ቢያንስ ከ30% በታች ዕዳ ብናስተላልፍ ከቻልን 10%፣ ካልቻለ ግን ከ30% በታች ዕዳ ብናስተላልፍ ስኮራችን ወይ ደግሞ ዩቲላይዜሽን በመቀነስ ያን ማስተካከል እንችላለን። ስለዚህ ይሄ ደግሞ ሚክስ ክሬዲት ያልከው ነገር እንደው ትንሽ ግልጽ ቢሆንልን ጥሩ ነው ላለው። ምክንያቱም ሚክስ ክሬዲት ሲባል
አሁን ሜሲስ ወይ ምናምን የተለያዩ ስቶሮች ክሬዲት ኦፈር ያደርጉሃል። የሆነ ነገር ስገዛ ይሄን ያህል ፐርሰንት ዲስካውንት እንሰጥሃለን አውጣ። ያ ነገር ይጠቅማል ወይ ለሚክስ ክሬዲት ወይስ እንዴት ነው? ያው ሚክስ ክሬዲት ብዙ ጊዜ መጀመሪያ ሚክስ ክሬዲት ኢምፓክቱ 10% ነው። ስለዚህ ብዙ አይደለም ኢምፓክቱ። ስለዚህ በጣም መጠንቀቅ አለብን። ሚክስ ክሬዲት ላይ ብዙ መጨነቅ ያለብን አይመስለኝም። ምክንያቱም መኪና ስንገዛ ቤት ስንገዛ አውቶማቲካሊ ሚክስ ይሆናል እና ሁልጊዜ ለራሳችን አድቫንቴጅ መጠቀም አለብን። ስለዚህ ኤኒ ኢንኳየሪ ወደ ክሬዲት ሪፖርት ስለሚደረግ በተቻለ መጠን ሚክስ ክሬዲት ላይ ፎከስ ማድረግ የለብን ወይ ደግሞ እሱ ላይ መጨነቅ የለብንም። ነገር ግን አሁን መኪና ስንገዛ ቤት ስንገዛ አንድ ሪኩዌስት ስናደርግ ለምሳሌ ሎን ጠይቀን ክሬዲት ፑል ሲደረግ እዳዝማር ሌላው ሎን ካምፓኒ ክሬዲትን ፑል ቢያደርገው ከ14 እስከ 30 ቀን ባለው ከሆነ እንደ አንድ ኢንኳየሪ የሚያዘው። ክሬዲት ካርድ ግን ሲሆን እያንዳንዱ ኢንኳየሪ ኢምፓክት አላት። ስለዚህ ክሬዲት ሚክስ ላይ ብዙ መጨነቅና ማሰብ የሚገባን አይመስለኝም። አንደኛ ኢምፓክቱ 10% ነው። ሁለተኛ ባወጣን ቁጥር የመርሳት የመዘንጋት የመጠቀም አዝማሚያችን የሰፋ ስለሚሆን ጥንቃቄ አድርገን ያለን ክሬዲት ቢልድ እያደረግን ሚክሱ ላይ ብዙ መጨነቅ የሚያስፈልግ አይመስለኝም። ኦኬ። ስለዚህ በየሄድንበት ብዙ ሰዎች በየሄዱበት ለዛሽ ዲስካውንት ብሎ ዝም ብሎ ክሬዲታቸውን ፑል ማስደረግ ጥሩ አይደለም ማለት ነው። በፍጹም ስፔሻሊ እቅድ ካለን እንደዚህ ሎንግ ተርም እቅዶች ካሉ መኪና መግዛት ቤት መግዛት እቅድ ካለን እዛች ጋር የምታገኘውን ነገር ክሬዲትን በመጨመሩ እዚህ ጋር ትከፍለዋለህ። ስለዚህ nothing for free ባይል nothing for free። ስለዚህ ሁልጊዜ ከቻለው ኦኬ። ስለዚህ መጠንቀቅ ያስፈልጋል። በጣም ጥሩ፣ በጣም አሪፍ። የብድር ታሪክ ሌንግዝ ኦፍ ክሬዲት ሂስትሪ የብድር ታሪክ የሚለውን እንዴት ነው ሰዎች ያንንስ ትሪት ማድረግ ያለባቸው? እንግዲህ ብዙዎቻችን እዚህ ሀገር ስንጀምር ከዜሮ ነው የምንጀምረው እና ለዚህ ነው ብዙ የኛ ኮሚቴ ጥሩ ክሬዲት ማይኖረን ስትቆይ ነው የሚኖረን። ቢኮዝ አጀማመራችን ሌት ስለሆነ ማለት ነው። አንደኛ አዲስ ከሆነን ሁለት አይነት መንገድ አለ ክሬዲት የምንጀምርበት። አንደኛውና ኢዚው የሚሆነው ሴኩር ክሬዲት ካርድ ይባላል። ያ ማለት ምንድነው? ሎካል ባንኮች ትሄድና የራስን ብር ባንክ ታስቀምጣለህ። 500 ይሆናል 300 ይሆናል ታስቀምጥና በዛ መጠን ክሬዲት ካርድ ይሰጡሃል። እንደዛ መጀመር ይቻላል። ሁለተኛውና ደግሞ ሰዎች ካለን ወዳጆች ካሉን እነሱ አውቶራይዝ ዩዘር ቢያደርጉን በእነሱ ክሬዲት ስር ሆነን የእነሱን ክሬዲት ብንጠቀም የእኛን ክሬዲት ቢልድ እናደርጋለን፣ የእነሱን ክሬዲት ቢልድ እናደርጋለን። እነዚህ ሁለት መንገዶች ክሬዲት የምንጀምርበት መንገድ ነው። ሌላውና ብዙ ጊዜ የምንሳሳትበት ነገር ምንድነው? ክሬዲት ካርድ መዝጋት። አሁን ብዙ ሰው ክሬዲት ካርዱን ይዘጋል በተለያየ ምክንያት እና ክሬዲት ካርድ መዝጋት ሁለት ነገር ኢምፓክት አለው። አንደኛ ሌንግዝ ኦፍ ሂስትሪዎቻችንን ስፔሻሊ የመጀመሪያው ክሬዲት ካርድ ከዘጋ ነው ሌንግዝ ኦፍ ሂስትሪዎቻችንን ይቀንስብናል። ስለዚህ ኢምፓክት አለው ማለት ነው። ሁለተኛው ደግሞ ክሬዲት ካርድ ስንዘጋ ዩቲላይዜሽናችን ይቀንስብናል። ለምሳሌ 3 ክሬዲት ካርድ ካለኝ ሶስቱም አንዳንድ ሺህ ብር ከሆነ ሊሚታቸውና እኔ 1 ሺህ ብር መጠቀም ከሆነ በየወሩ የ3 ሺህ ብር 1 ሺህ ብር 30 ምናምን ፐርሰንት ነው። ለስጀሳስቱም 30% ነው። ግን አንደኛውን ብዘጋው 2000 ነው ያለኝ። ስለዚህ የ2000 50% ነው። ስለዚህ ዩቲላይዜሽንን ከፍ ያደርግብናል። ስለዚህ ያለንን ክሬዲት ካርድ አንለስ ይሄ መንትን በአመት የሚከፈል ክፍያ ከሌለበት ፔድ ኦፍ አድርገን ነው ብንተው ኢምፓክት የለውም፣ አይጎዳንም፣ ጥቅም ነው ያለው። ስለዚህ እንደዚህ በማድረግ ዩቲላይዜሽናችንን ሜንቴን ማድረግ እንችላለን ማለት ነው። ስለዚህ አሁን ለምሳሌ አንድ ሰው የክሬዲት ሪፖርቱን ቼክ ማድረግ አለበት እና ያንን እንዴት ነው ማግኘት የሚችለው? ምን መሰለብኝ አሁን ስለ ክሬዲት ስኮር ሪፖርት ስናስብ አሁን አክሰስ አለን ስልካችን ላይ ክሬዲት ስኮሮቻችንን ከዛ ላይ ማየት እንችላለን። ነገር ግን አኩሬት የሆነው ምክንያቱም ክሬዲት ስኮር ከሶስት ካምፓኒዎች አሉ ክሬዲት ስኮሩን ማኔጅ የሚያደርጉ። ከነዚህ ከሶስቱ ካምፓኒ በአመት ቢያንስ አንድ ጊዜ ሪፖርቶቻችንን ሪኳየር ማድረግ እንችላለን፣ ፍሪ ማለት ነው። annualcreditscore.com ብለን ብንገባ በአመት አንድ ጊዜ በነፃ ክሬዲት ስኮሮቻችንን ማየት እንችላለን። ማየት አድቫንቴጁ ምንድነው?
የማናቃቸው የረሳናቸው ወይ ደግሞ አንዳንድ ጊዜ የዘጋ ነው ነገር ግን ባንኩ በሆነ ሚስቴክ ምክንያቱም ሰው ነው ሁሉም ሰው ነው እና ሊሳሳት ይችላል እና ኤኒ ስህተቶች ቢኖሩን ያንን ነገር ዲስፒዩት ማድረግ እንችላለን ወይ ደግሞ ቅራኔ ማቅረብ እንችላለን። ስለዚህ እነዛ ካምፓኒዎች ያንን ነገር አይተው ከባንኩ ጋር ወይ ደግሞ ከፋይናንሻል ኢንስቲትዩሽኑ ጋር ሄደው ያንን ነገር ማስረጃ ከሌላቸው አንተ ያንን ነገር አለመጠቀም ያንን ከክሬዲት ያወጡልሃል ማለት ነው። ስለዚህ ስህተቶች ሊፈጸሙ ስለሚችሉ በአመት ቢያንስ አንድ ጊዜ ክሬዲቶቻችንን ኦንላይን በቀላሉ ማግኘት እንችላለንና እንደዛ ብናደርግ ኤኒ ሚስቴክ ካለ የረሳነው ወይ ደግሞ የማናቀው እዳ ካለብን ያን ነገር ዲስፒዩት ማድረግ የምንችልበት አጋጣሚ ይፈጥርልናል ማለት ነው። ኦኬ በጣም አሪፍ። ስለ ኢንቨስትመንቶች እናውራ። ቤት ለመግዛት እንግዲህ አሜሪካ ነገር ላይ ብዙ ሰዎች የተለያየ ሀሳብ ያላቸው አሉ። አንዳንድ ሰዎች ቤት መግዛት ስካም ነው አያስፈልግም ኢንቨስትመንት አይደለም 30 ዓመት በጣም ብዙ ገንዘብ አሞርታይዜሽን የሚባለውን በማየት እንደዚህ አይነት እሳቤዎች ያመጣሉ። በሌላ በኩል ደግሞ አንዳንዶች በኢንቨስትመንት መልኩ አይተውት ቤት ገዝተው በቤታቸው በጣም ብዙ ትርፍና በጣም ብዙ ነገር እየሰሩበት እንደ አሴት የሚቆጥሩ አሉ። እና እስቲ ስለዛ ትንሽ አውራን። ቤት መግዛት እውነት ስካም ነው ወይስ ደግሞ ኢንቨስትመንት ነው? ይሄ በጣም ከባድና ወሳኝ ጥያቄ ነው ስፔሻሊ ለኛ ኮሚኒቲ። ምክንያቱም ምን መሰለህ እኔ አሁን ሎን ኦፊስ ስራ የጀመርኩበት አንዱ ምክንያት እንደዚህ ሰዎችን ብዙ ጊዜ ሳወራ እኔ ራሴ ኢንቮልቭ ስለማድረግ በሪል ኢንቨስትመንት ላይ ማለት ነው ጓደኞችን ስመክራቸው እንደዚህ አድርጉ ስል አንዳንድ ሰው አይገባውም የምትለው ነገር ገባ። ስለዚህ ትልቅ ሚስ አንደርስቱድ አለ በእኛ ኮሚቲ ማለት ስለ ቤት ስለ እዳ 30 ዓመት እዳ ብሎ የሚፈሩ ሰዎች አሉ። የሚገርም እነዛ 30 ዓመት እዳ ያሉ ሰዎች ከ30 በፊት ያሉት እና አሁንም እዳ ውስጥ ጊዜው መምጣቱ አይቀርም፣ ጊዜ ማለፉ አይቀርም። በዛን ጊዜ የምታደርገው ነገር ነው ወሳኝ። በዛን ጊዜ የምትወስናቸው ውሳኔዎች ናቸው ወሳኞች። በአጠቃላይ በዚህ ማገር ቢሆን ኢትዮጵያ ውስጥ ሀብት የምናፈራባቸው ወይ ደግሞ ሀብት የምናከማችባቸው መንገዶች ብዙ የሚታመንበት 4 መንገድ አለ ይባላል። አንደኛው ምንድነው? ኢንሄሪታንስ ወይ ደግሞ ከቤተሰብ የምትወርሰው የምታገኘው ሀብት ነው። ያው ካለው ተወለድ እንደሚባለው ማለት ያ በራሱ የሚሰጥ ሀብት ነው። ሳትለፋበት ሳትደክምበት የምታገኘው ሀብት ነው። በዛ መንገድ ሰዎች ያንን ሀብት ተጠቅመው ሀብት ማፍራት ይችላሉ፣ ሞር ሀብት ማፍራት ይችላሉ። ሁለተኛው ደግሞ ኔትወርክ ነው። ምክንያቱም ካለው ተወለድ ወይም ካለው ተጠጋ የሚባሉ ስለዚህ ከሚያውቁ ሰዎች ጋር መንገዱን ከሚያውቁ ሰዎች ጋር ስትጠጋ ኢዝሊ ሀብት የምታካብትበት መንገድ አለ። አሁን ለምሳሌ እዚህ ሀገር ጥሩ ስራ የሚባሉት ከ40% በላይ በሪፈራል ነው ሰው ሃየር የሚያደርጉት። ኦኬ ስለዚህ ለዚህ ነው ኮሌጆች የራሳቸው አሉሚናይ ምናምን ቢልድ የሚያደርጉት ኮኔክሽን ነው። ኮኔክሽን የሚፈጥርልህ መንገድ አለ ሀብት የምታፈራበት። ሌላው ሶስተኛውና ብዙዎቻችን እየኖርን ያለ ነው ምንድነው? ሂውማን ካፒታል የሚባለው ወይ ደግሞ በስራ በሌበር በፕሮፌሽን የምታገኘው ነው። ብዙ ጊዜ ሰው በዛ ሀብት አያከማችም። ዴይሊ ላይፍ መኖር ይችላል፣ ጥሩ ላይፍ ነው ይችላል፣ ግን ሀብት ብዙ ጊዜ አያከማችም። ሌላውና አራተኛው ምንድነው? ኢንቨስትመንት ነው። because investment it gives you time freedom ይሰጣል፣ ገንዘብ ነው የሚሰራል። ስለዚህ እዚህ ሀገር ብዙ አይነት የኢንቨስትመንት መንገዶች አሉ። ስቶክ ማርኬት ሊሆን ይችላል፣ ሌላም ማለት ነው። ግን እኛ ካለን ሪስክ ቶለራንስ ሁኔታ አንፃር ማለት ነው ምክንያቱም ከመጣንበት መንገድ ከእድሜም ጉዳይ በጣም ሪስክ ቶለራንሳችን ሎ ነው። ከባድ ሪስክ መውሰድ አንፈልግም። ኢንቨስትመንት ሪስክ አለው። ምን ያህል ሪስክ ቶለራንት ነው የሚባለው ለዚህ ነው። ስቶክ ማርኬት እንደ እድሜም እንደ ካይንድ ኦፍ ኢንቨስትመንት ሃይ ሪስክ ስላለው ብዙ ሰው አይደፍረውም። ስለዚህ ሌስ ሪስክ ያለው ኢንቨስትመንት ፕሮፐርቲ ነው። ፕሮፐርቲ ሌስ ሪስክ ነው እና ደግሞ ሪዋርድም ነው።
ሪዋርድም አለው። ስለዚህ ሰው ቤት ሲገዛ 30 ዓመቱን ሳይሆን ማሰብ ያለበት። አሁን ብዙ ሰው ቤት የሚገዛው ከምከራይ ብሎ ነው ይችላል። ያም ሌጂቲሜት የሆነ ሪዝን ነው። ነገር ግን ሀብት የምናፈራበት ሌላ መንገድ ነው። ቤት ሲኖር ታክስ አድቫንቴጅ አለ። ቤቱ አፕሪሼት ሲያደርግ ያንተ ብር ነው የሚሆነው፣ ያንተ ኢንቨስትመንት ነው የሚያድገው። ሶ ባይ ዘ ታይም ሲሸጠው ከዛ ውስጥ የራስ ብር አለ፣ ኢኩዊቲ ቢውልድ ታደርጋለህ። ያንን ኢኩዊቲ ተጠቅመ ሌላ ኢንቨስትመንቶች መግዛት ትችላለህ። ቤት ዋጋ በጨመረ ቁጥር ያንተ ኢኩዊቲ ነው የሚጨምረው። ያንተ ኢኩዊቲ በጨመረ ቁጥር ከዛ ብር አውጥተህ ከፈለግ ሌላ ቤት መግዛት ትችላለህ። ከፈለግ ደግሞ ብዙዎቻችን እንደምናስበው ኢትዮጵያ ሄደን ሪታየር እናደርጋለን ስለምናስብ ኢትዮጵያ ቤት መግዛት ትችላለህ። ብዙ ነገር ማድረግ ትችላለህ። ስለዚህ ቤት መግዛት ለብዙ ለሰዎች ስፔሻሊ ሃይ ሪስክ መውሰድ ለማንፈልግ ሰዎች ጥሩ አጋጣሚ ነው፣ ደግሞ ጥሩ ኦፖርቹኒቲ ነው ሀብት ለማፍራት። ስለዚህ ቤት መግዛት ሀብት የምናፈራበት አንዱ መንገድ ነው ማለት ነው። ኦኬ። እና አሁን እንደዛ ለሚሉ ሰዎች አሁን ለምሳሌ ቤት መግዛት 30 ዓመት አልቀመጥም፣ 30 ዓመት የምከፍለው ኢንትረስቱ ብቻ ደብል ነው። ኦፍኮርስ ኢንትረስቱ ማተር ያደርጋል። ባለ የክሬዲት ስኮር ባለ የተለያዩ ፋክተሮች አሉ አይደለ? አንድም ቤት ከፍሎ ለመጨረስ የግድ 30 ዓመት መጠበቅ አለብህ። አይኖ አንተ ብዙ ኢንቨስትመንቶች አሉ ፕሮፐርቲ ላይ ማለት ነው። ከአንተ ኤክስፒሪየንስ እና እንደ ባለሙያ ደግሞ የግድ አንድ ሰው 30 ዓመት መጠበቅ አለበት ወይ አንድ የቤቱን ዕዳ ከፍሎ ለመጨረስ? ያ ቢኒ እንግዲህ በቢዝነሱ ዓለም ምንድነው ማንኛውም ኢንቨስትመንት ስታደርግ ኦልተርናቲቭን ታያለህ። በዚህ ኢንቨስት ላድርግ ወይ በዚህ ኢንቨስት ላድርግ ብለህ ኦልተርናቲቭን ታያለህ። ዝም ብለህ ኢንቨስት አታደርግም። ምክንያቱም የትኛው ነው ሪተርኑ ጥሩ ብለህ የምታስበው። ስለዚህ አሁን ቤት ስለመግዛት ሌላ ኦልተርናቲቭ ምንድነው ነው ጥያቄው። አለመግዛት። አለመግዛት ማለት ምንድነው? ያለህንም ብር ቁጭ ነው የምታደርገው። ያለህን ብር ደግሞ ቁጭ አደረክ ማለት እዚህ ሀገር በየአመቱ ኢንፍሌሽን የሚባል ነገር አለ። የብር ዋጋ እየቀነሰ ይመጣል። ስለዚህ ቤት አለመግዛት ኦልተርናቲቭ አይመስለኝም። ነገር ግን እንደዚህ አይነት ሰዎች 30 ዓመት ግዴታ መጨረስ እኮ የለብን። በ15 ዓመት መጨረስም ትችላለህ። አቅሙ ካለ እኮ ቤቱን ካሽ መግዛትም ትችላለህ። እንትን አይደለም ይሄ ተፈራርማልና ከ30 ዓመት በፊት ከጨረስክ ትቀጣለህ የሚል ህግ የለም። ፔድ ኦፍ ማድረግ ትችላለህ። ብዙ ሰዎች አሉ ፔድ ኦፍ አድርገው ዘና ብለው የሚኖሩ ሰዎች አሉ። ፔድ ኦፍ አድርገው ሪታየር አድርገው እነሱ ኢትዮጵያ እየኖሩ የዚህን ኢንካም የእነሱ ሪታየርመንት ሰፖርት እያደረገ የሚኖሩ ሰዎች አሉ። ስለዚህ 30 ዓመት ግዴታ አይደለም። 30 ዓመት ኦፕሽን ነው። የ15 ዓመት ኦፕሽን አለ። አቅም ከፈቀደ ከዛም በፊት ከፍለ መጨረስ ትችላለህ። እንግዲህ ያው እንዳልከው ኦፍኮርስ በ15 ዓመትም ከፍለ መጨረስ ትችላለህ። በ10 ዓመትም ገንዘቡ ካለ ወይ ደግሞ ፔድ ኦፍ ማድረግ ትችላለህ። ነገር ግን ፔድ ኦፍ እንኳን ያረከው ቤት አሜሪካን ሀገር እስካም ነው ብለው የሚያስቡ ሰዎች አንደኛ ሪዝናቸው ምንድን ነው? ፕሮፐርቲውን ከፍለህ እንኳን ካሽ ከፍለህ ብገዛውም በየአመቱ ግን ለመንግስት ታክስ መክፈል አለብን። ታክሱን ካልከፈልክ ያ ቤት ይወሰድብሃል። ለዚህ አይነት ጥያቄ ምን አይነት ምላሽ ትሰጣለህ? ቢኒ እንዳልኩ ከመጣንበት ባክግራውንድ አንጻር ሊሆን ይችላል እንጂ ምክንያቱም በፊት ኢትዮጵያ ውስጥ ቤት ኖሮ ቤት ኦን ታደርጋለህ። ስለዚህ ያንተ ነው፣ በካሽ ነው የምትገዛው። ከዛም በኋላ ለመንግስት የምትከፍለው ነገር የለህም። ግን አይ ቲንክ አሁን መንግስት ሳይጀምር አይቀርም ወይ ደግሞ ጀምሯል መሰለኝ። ኢትዮጵያ ውስጥም ፕሮፐር ታክስ እየመጣ ነው። ፕሮፐር ታክስ እኮ ማለት ለምታገኘው ሰርቪስ ነው የምትከፍለው። ገባ? በምትኖርበት ሲቲ መንገድ ይሰራልሃል፣ ፖሊሶች አሉ፣ ሴፍቲ አለ። ያ ሁሉ ነገር በነፃ አይደለም። ምክንያቱም የምንኖረው ደግሞ ካፒታሊስት ሀገር ነው። ስለዚህ ነቲንግ ፎር ፍሪ። ስለዚህ ቢኮዝ ኦፍ ዳት ትከፍላለህ። ኢንሹራንስ ያስፈልጋል። ኢንሹራንስ ትከፍላለህ። እንደምትኖርበት አካባቢ እንደምትኖርበት ቦታ ኢንሹራንሱ ይለያያል። ያ ነገር ታፍ ሊሆን ይችላል ወይም ሊከብድ ይችላል። ስለዚህ እስኖት አባውት ነፃ ለመሆን ሳይሆን እዛ አካባቢ እዛ ለመኖር ለሰርቪሱ ነው የምትከፍለው። ለባንክ አይደለም የምትከፍለው፣ ለሰርቪስ ለምታገኘው ሰርቪስ ነው የምትከፍለው። ስለዚህ ለዛ ነው ፕሮፐርቲ ታክስ እንከፍላለን፣ ኢንሹራንስ እንከፍላለን። የማይቀር ነው እሱ። ኦኬ፣ በጣም አሪፍ ምላሽ ነው። ይህን ጥያቄ ጭንቅላታቸው ውስጥ ያሉ ሰዎች
ተመልሶላቸዋል ብዬ አስባለሁ። ሲያትል አካባቢ ላይ በጣም ብዙ ኖረሃል፣ ኮሚኒቲያችንም በሚገባ ታውቃለህና እስቲ በዚህ ዙሪያ በኢንቨስትመንቱ ያንተን አመለካከት ማወቅ ፈለግን። በእኛ ኮሚኒቲ የምታየው ነገር በኢንቨስትመንቱ ዙሪያ መሻሻል ወይ ደግሞ መሆን ያለበት ብለህ የምታስበው ነገር ካለ እስቲ በለን። ቢኒ ሲያትል በጣም አሪፍ እና ጥሩ እየሰሩ ያሉ አበሾች ያሉበት ከተማ ነች። በጣም ብዙ ስኬታማ ሰዎች አሉ። በቢዝነስም በፕሮፌሽንም ጥሩ የሚሰሩ ሰዎች አሉ። ስለ ገንዘብ ያላቸው አመለካከት፣ ስለ ኢንቨስትመንት ያላቸው አንዳንዶች በጣም ነው የሚገርም ስታወራና ጥሩ ነው። እንደዚያውም ደግሞ ትንሽ አዌርነስ ያስፈልጋል ብዬ አስባለሁ። በእኛ ኮሚኒቲ ስፔሻሊ ስለ ፋይናንሻል ሴኩሪቲ እና ስለ ኢንቨስትመንት፣ ስለ ሪታየርመንት አስተውለህ ከሆነ አሁን የእኛ ኮሚኒቲ ብዙ አሁን ሪታየር ያደረጉ ሰዎች ብዙ የለንም፣ ግን ከዛሬ 10-15 በኋላ ብዙ ሰዎች ሪታየር ያደርጋሉ እና ለዛ እንደ ኮሚኒቲ ምን ያህል ሬዲ ነን፣ ምን እያሰብን ነው፣ ምን እየተደረገ ነው የሚለውን ነገር አይ ቲንክ እኔ ያሳስበኛል። ምክንያቱም ብዙ ሰው አይኖ ኢትዮጵያ እጅ ሪታየር ያደርጋሉ ይላል፣ ግን ጥሩ ነው ዳት አንድ ኦፕሽን ከሆነ። ነገር ግን ካልሆነስ ዋትስ ፕላን ቢ መታሰብ ያለበት ይመስለኛል። ስለዚህ ነው አሁን እኔ ከአንዳንድ ሰዎች ጋር እንደዚህ አወራለሁ እንደ ኮሚኒቲ ኦርጋናይዘሮች ጋር እና ይሄ የፋይናንስን አዌርነስ መፈጠር አለበት። ምክንያቱም ከመጣንበት ባክግራውንድ አንጻር ሪታየር ኢትዮጵያ ያለ ሪታየር ስታስብ ብዙ ሪታየርመንት ፕላን የለም ወይ ደግሞ በልጆቻችን ላይ ነው ዲፔንድ ምን ነው። ግን እዚህ ያ ነገር የለም እና እንዴት ነው ለሪታየርመንት የምንዘጋጀው? እንዴት ነው ከአሁኑ ጀምረን ፋይናንሻሊ ለፊውቸራችን ሴኩር የምናደርገው? እነዚህ ነገሮች አዌርኖች መፈጠር አለበት። በዚህ አጋጣሚ ቢኒ በጣም ላመሰግን እፈልጋለሁ። ምክንያቱም እንደዚህ ኮሚኒቲው ላይ በጣም ኢምፖርታንት ሰዎችን እያመጣ ስጠይቅ የህዝቡን ምንድነው ንቃት ህዝቡን እያነቃው ነው። በብዙ አቅጣጫ ህዝቡ እየነቃ ነው። ምክንያቱም በጣም መንቃት አለብን። ኢቭን ፋይናንሻሊ ሴኩር ስንሆን፣ ፋይናንሻሊ ስትሮንግ ስንሆን፣ እንደ ኢንዲቪጁዋል እንደ ኮሚኒቲ ጠንካራ ስንሆን ፖሊሲ ማስቀየር እንችላለን። ከተሞች ላይ ካንቱ ላይ ኢምፓክት ማምጣት እንችላለን። ስትሮንግ መሆን እንችላለን። ምክንያቱም የምንሰጠው ነገር ስለሚኖረን ማለት ነው። ስለዚህ ይህ ነገር በጣም ሊታሰብበት የሚገባና ሁላችንም የምንሰራው የሚገባ ነገር ነው። እንደ ኮሚኒቲ በተለያየ አቅጣጫዎች ውስጥም ሊሆን ይችላል። እንደዚሁ ኢትዮጵያ ኮሚኒቲ በተለያየ ባገኘነው አጋጣሚ ህዝቦቻችንን ወይ ደግሞ ኮሚኒቲውን ለጤንነቱ እንደሚጨነቀው ለፋይናንሻል ሴኩሪቲ መጨነቅ አለበት፣ ማሰብ አለበት። ምክንያቱም ሁላችንም ወደ ሪታየርመንት ነው የምንሄደው። ለዛ መዘጋጀት አለብን። በጣም በጣም አሪፍ ፖይንት ነው። በጣም አመሰግናለሁ ኤልያስ። እንግዲህ ይህንን የመሰለ ቃለ መጠይቅ ስላረግን ከልቤ አመሰግናለሁ። ተመልካቾቻችን መቼም ከዚህ ውይይት በጣም ብዙ ነገር አግኝታችኋል ብዬ ተስፋ አደርጋለሁ። ይህንን የመሰለ ምርጥ ቃለ መጠይቅ ከመጨረሳችን በፊት ኤልያስ ማለት የምትፈልገው ነገር ካለ እድሉን ልስጥ። ብዙ ምለዋለኝ፣ ግን ሁለት ነገር ማለት እንፈልገው። አንደኛ በቅርብ ከሆኑ ግሩፖች ጋር እንደዚህ ቁጭ ብለን እያወራን ስለ በእኛ ኮሚኒቲ በተለያየ ፕሮፌሽን ከሚሰሩት ጋር እያወራን አንድ ነገር የተረዳነው ነገር ምንድን ነው? የእኛ ኮሚኒቲ ብዙ ጊዜ ሾርት ሳይት ነው፣ ሎንግ ተርም አናስብም። በብዙ አቅጣጫ ኢንሹራንስም ላይ ካየን ብዙ ጊዜ አሁን ሴቭ የምናደርግበትን ነገር ነው ምንገዛው። ለዚህ ነው ብዙዎቻችን ዌልስ ምንድነው ኢንሹርድ አይደለንም። ቢኮዝ የምናስበው ገንዘብን ሴቭ ማድረግ ነው። በብዙ በስራ ማንጻ በብዙ አቅጣጫ በጣም ሾርት ሳይትድ ነን፣ ረጅም ነገር አናስብም። ስለዚህ ይህን ነገር አይ ቲንክ መቀየር ያለብን ይመስለኛል። ምክንያቱም ዛሬ 1 ብር ወይ 2 ብር ወይ ደግሞ በወር 20 እና 30 ብር ሴቭ አደርጋለሁ ብዬ እንደሚገባ ራሴን ኢንሹር ካላደረኩኝ የባሰ ጥፋት ነው የሚመጣብኝ። በብዙ አቅጣጫ ታክስም ስናሰራ አሁን እንደውም ታክስ ሲዘን ነው እና አሁን ብዙ ሰዎች ስፔሻሊ የቢዝነስ ሰዎች ቤት ሊገዙ ይመጡና መግዛት አይችሉም። ቢካዝ ራይት ኦፍ ስለሚያደርጉት ብዙ ኤክስፔንሳቸውን ማለት ነው they cannot afford። ምክንያቱም አሁን እዚህ ጋር የማንከፍለውን ታክስ ነው የምናስበው እንጂ ከዛም በኋላ ስለሚመጣው ቤኔፊት አናስብም። ስለዚህ when it comes to investment short sight መሆን የለብንም። ረጅም ነገር እናቅድ፣ ረጅም ነገር እናስብ።
እዚህ ጋር የምናገኘው ነገር ነገ ከምናገኘው ትልቅ ነገር ይጎትተናል። እሱን ነገር ለማለት ፈልጋለሁ። በተረፈ እኔ በጣም እንግዲህ ከብዙ ሰው ጋር አወራለሁ፣ ከብዙ ሰዎች ጋር እገናኛለሁ እና I have a passion ይሄ ሰውን በዚህ ነገር አንደርስታንድ እንዲያደርግና የተሻለ ዲሲሽን እንዲያደርግ በኢንቨስትመንት በፊውቸር ፋይናንስ ላይ እና ኮሚኒቲያችን ላይ በጣም ብዙ በዚህ የሚሰሩ ሰዎች አሉና እኔ ማንም ሰው ሀሳብ ካለው ወይ ደግሞ ጥያቄ ካለው እንግዲህ ሪች አውት ማድረግ ይችላልና ምንም አይነት ጥያቄ ትንሽ ትልቅ አለ። ምክንያቱም የኔ ፐርፐዝ ምንድነው በቃ ኮሚኒቲያችን ፋይናንሻሊ ሴኩር እንዲሆን ነው። ቤት መግዛት ብቻ አይደለም፣ ፋይናንሻሊ ሴኩር እንዲሆን እና ያንን ነገር ምን ማድረግ እንዳለብን የሚለውን ነገር ከእቅድ ጀምሮ ጎል አቺቭ እስከማድረግ ድረስ ያለውን ፕሮሰስ አብረን መስራት እንችላለን። መረዳው ሰው ካለ I'm very happy I'm available። በጣም በጣም አሪፍ። እንግዲህ ተመልካቾቻችን በኖርዝ አሜሪካ የምትኖሩ ሰዎች ቤት ለመግዛት የምታስቡ ማለት ነው የብድሩን ነገር ማመቻቸት የሚችል ወንድማችን ነው። ስለዚህ ጥያቄ ካላችሁ እሱ ማግኘት እሱን ኮንታክት ማድረግ የምትፈልጉ ሰዎች ስክሪኑ ላይ የምትመለከቱት ማግኘት ትችላላችሁ ማለት ነው። ለጥያቄዎቻችሁ ፈጣንና አስተማማኝ የሆነ ምላሽ ይሰጣችኋል። ኤልያስ እንግዲህ በጣም በጣም ብዙ ነገር ተወያይተናል። በጣም ብዙ የሆነ መረጃዎችን ሰጥተህናል። ለዛም ከልቤ አመሰግናለሁ። እንግዲህ በቀጣይ ደግሞ እንደዚሁ ቁጭ ብለን ለማህበረሰባችን የሚያግዙ መረጃዎችን እንደምታካፍለን ተስፋ አደርጋለሁ። በድጋሚ እዚህ ድረስ መጥተህ ይህንን መረጃ ስለሰጠህን ከልብ አመሰግናለሁ። እንግዲህ ተመልካቾቻችን የዛሬ ፕሮግራማችንን በዚሁ እናጠቃልላለን። በቀጣይ በሌላ ፕሮግራም በጠቃሚ መረጃ እንደተለመደው ከተፍ እንላለን። እዚህ ድረስ ስለተከታተላችሁ ከልብ እናመሰግናለን። መልካሙን ሁሉ ተመኘን። መልካም ጊዜ። ቴንክ ዩ ኤልያስ። ቴንክ ዩ ቢኒ። ቴንክ ዩ በጣም አመሰግናለሁ።